በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እንደምን አመሻችሁ። ይህ ዘወትር ቅዳሜ በዚህን ሰዓት በምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት የተዘጋጀ ከማኅበረ ቅዱሳን የቴሌቪዥን ጣቢያ ጋር በመተባበር የሚቀርብላችሁ ሳምንታዊው የመስሚያ የተሳናቸው መርሃ ግብር ነው። መርሃ ግብራችንን እንደ እግዚአብሔር መልካምና ቅዱስ ፈቃድ በዚህ እንጀምራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም ጋበዝን። የመርሃ ግብራችንን ጅማሬ በትምህርት እናደርጋለን። እግዚአብሔር አምላክ ለመምህራችን የሚናገሩበትን አንደበት ለእኛም ደግሞ አስተዋይ ዝነ ልቦናን ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን ተብላችሁ የምትጠሩ የልዑል እግዚአብሔር ቤተሰቦች ለእመቤታችን ቅድስት ድንግል ማርያም ቃል ኪዳን ልጆች ሁላችሁም እንደምናችሁ። ልዑል እግዚአብሔር አምላካችንን በሰማይ መላእክት እንዲሁም በምድር ልጆቹ በእኛ ስሙ ለዘላለም የተመሰገነ የከበረ ይሁን። እንዲሁም በአማላጅነቷ የማትለየን ሁልጊዜም በእግዚአብሔር ፊት የምታማልደን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ስሟ የከበረ ይሁን። ዛሬ የምንማረው ርዕስ ስለ ጾም ነነዌ ጾም ነው። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት ጥበብ ምስጢሩን የገለጸ አምላክ ለእኛም ጥበብ ማስተዋሉ ለሁላችን ያድለንን። ጾመ ነነዌ ከሰባቱ የቤተ ክርስቲያን አዋጅ ጾም ውስጥ አንዱ ነው። ቅድስት ቤተ ክርስቲያናችንን በዓመት ውስጥ 7 የተለያዩ አጽዋማት አዋጅ አጽንታለች። ስለዚህ ጾመ ነነዌ ከዚህ ስርዓተ ቤተ ክርስቲያን ውስጥ የአዋጅ ጾም አንዱ ነው። የምንጾመው 3 ቀን ነው እና እግዚአብሔር አምላካችንን ለነነዌ ሰዎች ንስሐ እንዲመለሱ ጥበብ ማስተዋል ገለጸላችሁ። ንስሐቸውን ተቀብሎ እግዚአብሔር አምላክ ይቅርታ ሰጣቸው። በዚህም እኛም 3 ቀን የእግዚአብሔር ምሕረት ቸርነት ለምነን ይቅርታ ለማግኘት እንጾመዋለን። ጾመ ነነዌ ወደ ነነዌ ሀገር የሄደው ነቢዩ ዮናስ ከደቂቀ ነቢያት ውስጥ አንዱ ነው። አበይት ነቢያት አሉ፣ ግን ዮናስ ግን ደቂቀ ነቢያት ውስጥ አንዱ ነው እና የዮናስ ትንቢት ከሁሉም ትንሽ የተለየ የሚያደርጉ ምን ትንቢቱ በተናገረበት ቀን ወዲያው በዘመኑ ተፈጸመ። በዚህ ምክንያት ከሌሎች ነቢያት የተለየ ያደርገዋል። ዮናስ ትንቢት ታሪክ ነው። በነነዌ ሀገር ውስጥ የተደረገው የእግዚአብሔር ምሕረት ቸርነት ሕዝቡ ሁሉ ለንስሐ ልባቸውን ከፍተው ከእግዚአብሔር ዘንድ ይቅርታን ጠይቀው ያገኙት ምሕረት ይገልጻል። በዚህ ምክንያት ታሪክ ብለን እንጠራዋለን። ነነዌ በዛሬዋ መካከለኛው ምስራቅ ተብሎ የሚጠራው አሶር
ምዕራባውያን በፊት የያዙት ከተማ ስም አሁን ኤራቅ ተብላ ትጠራለች። በጥንት ጊዜ ስሟ ነነዌ ነው። አሁን በአካባቢው ኤራቅ አካባቢ ማለት ነው። እና በዛን ዘመን የነነዌ ሰዎች ታላቅ ኃያላን ሰዎች ነበሩ። ጥበበኛ ሰዎች ነበሩ። ሀብት፣ ሁሉም ነገር የተሟላ ስልጣኔ በጣም ያደጉ ነበሩ። እና ግን አንድ ነገር ምን እግዚአብሔርን ረስቶታል። የነነዌ ሰዎች በሁለት ምክንያት እግዚአብሔርን ረስተውታል። አንደኛው በአካባቢያቸው የእግዚአብሔር ቃል የሚያስተምራቸው መምህር ወይም ነቢይ የለም። በዚህ ምክንያት ስለ እግዚአብሔር ትምህርት ምንም አያውቁም። በዚህ ምክንያት እግዚአብሔር አዘነላችሁ፣ መምህር የላክላችሁ፣ ነቢዩ ዮናስን የላክላችሁ በዚህ ምክንያት ነው። ሁለተኛው ሀብት መጠን እግዚአብሔር እንዲረሱ አደረጋችሁ። ሀብታም፣ ሁሉም ነገር የተሟላ ጥበብ አለን፣ ሁሉም ነገር አድጓል፣ ሀገራችን ከፍተኛ ደርሷል። በዚህ ምክንያት እግዚአብሔር እንዲረሱ አደረጋችሁ። የሰው ልጅ ሀብት ሲያገኝ ምን እግዚአብሔርን ይረሳዋል? እግዚአብሔርን ለማገልገል ወይም ጸሎት ለማድረግ ጊዜ የለኝ ነው የሚለው። ምክንያቱም ሀብት፣ ሁሉም ነገር ጥበብ አለው። እና የነነዌ ሰዎች በዚህ በሁለት ምክንያት እግዚአብሔርን ረስተውታል ማለት ነው። የነነዌ ሰዎች ኃጢአት ብዙ ነው። የእግዚአብሔር ምሕረት ግን ለእነሱ ወረደላቸው፣ አገኙ። የሰው ልጅም በሃይማኖት ጎስቁሎ በሞራል ወድቆ ሲገኝ ምን እግዚአብሔርን ይረሳል? እግዚአብሔር ደግሞ ምን ይቀጣል? ለምሳሌ በኖህ ዘመን በዛን ጊዜ እግዚአብሔር የረሱ ብዙ ሰዎች ነበሩ። እግዚአብሔር ግን ከመካከል አንድ ሰው ላከ። ኖህ። ዘፍጥረት ምዕራፍ 6 ቁጥር 9 ኖህም የእግዚአብሔር ፊት ሞገስ አገኘ። በእግዚአብሔር ፊት ሞገስ አገኘ ማለት ሕዝቡን ለማስተማር እግዚአብሔር መረጠው ማለት ነው። እና በዛን ዘመን ኖህ መርከብ መስራቱ በእግዚአብሔር ትእዛዝ ነው። እግዚአብሔር ኖህን መርከብ ስራ አዘዘው። ዓለም ሙሉ በኃጢአት በወደቀ ምክንያት ከዚህ ጥፋት ሊያድን ፈልጎ ነው። እናም በኖህ ዘመን ሁሉም መመለሳቸው፣ ምክንያቱም ኖህ በሚሰራው ነገር በእግዚአብሔር ትእዛዝ ላይ ይስቃሉ፣ ይቀልዱ ነበረ። ኖህ ግን መርከቡን ሰርቶ ሲጨርስ የራሱ ቤተሰቦች እና እንስሳት በውስጡ ሁለት አድርጎ ያስገባ። በዚህ መርከብ ምክንያት እግዚአብሔር አዳነው። ሌሎቹ ግን ከባድ ጥፋት ውሃ ከሰማይ ወርዷል። ዛሬ እንደምናየው ዝናብ ተመሳሳይ አይደለም። ከባድ እሳት ተመሳሳይ ነው። ነጭ በራዶ ሆኑ እሳት ነው። እና በዚህ በዓለም ሁሉም ያሉት ሁሉም ጠፉ። ኖህ እና ቤተሰቦቹ ብቻ ነው የተረፉት። እና ለእግዚአብሔር አልገዛም ብሎ የሚያምፅ ሰው ምን መጨረሻው ጥፋት ነው። ግን የነነዌ ሰዎች ግን አላደረገም። መጀመሪያ በተላከው ዮናስ በተላከ ጊዜ ወዲያው የእግዚአብሔርን ምሕረት ፈልገው ንስሐ ልቡናችሁን ክፈቱ፣ በንስሐ ተመለሱ፣ እግዚአብሔር ምሕረቱን አወረደላችሁ። ከኖህ በኋላ ደግሞ ባቢሎን ሰዎች ባቢሎን ተሰብስበው ታላቅ ግንብ ማድረግ ጀምሮ ነበረ።
በጣም የሚገርመው ምን አሁን እንደምናየው ሰማይ በድሮ ዘመን አይደለም፣ ቅርብ ነበረ። ነገር ግን የሰዎች ኃጢአት እግዚአብሔርን ፈልገው መግደል ፈልገው መተኮስ ፈልገው ሲዘጋጁ እግዚአብሔር ምን አደረገ? ሰማዩን ከፍ አድርጎ እንደገና የሰዎች በራሳቸው አንድ ቋንቋ አንድ የነበረው ብትትትና አድርጎ ምን የተለያየ ቋንቋ አደረገባችሁ እና ይህ ሁሉ መጠው ምን ለእግዚአብሔር አለመታዘዝ። እግዚአብሔር መጀመሪያ ያስተምራል፣ አልማርም ሲሉ ይቀጣል። ዘፍጥረት ምዕራፍ 11 ቁጥር 7 ኑ እንዋቀስ እናንተ ኃጢአታችሁ አንዱን ቋንቋችሁን በዙሪያ ሁሉ እንረብሽ ይላል። ምዕራፍ 11 ቁጥር 7 ላይ እግዚአብሔር ቋንቋችሁን እናበዛብራልቃል። ለምን? እግዚአብሔርን ፈልገው አልነበርም። ታላቅ ግንብ ሰርተው እግዚአብሔርን መውጋት ፈልገው ነበረ፣ ግን አልተሳካላችሁም። እግዚአብሔር ፈጣሪ ከሆነ ከእግዚአብሔር ጋር መጣላት የሁሉ ጥጋብ ነው፣ ከፍተኛ ኪሳራም ነው። እነሱ በጋራ ሆኖ መኖራቸው በጣም ጥሩ ነበር። በፍቅር በሃይማኖት በጎ ስራ ለመረዳዳት በጋራ አንድ ላይ መሆኑ ደስ ይላል። ነገር ግን በጎ ስራቸውን ለመልካም ነገር አላዋሉትም፣ ለክፉ ነገር አደረጉት። የእግዚአብሔርን አልፈለጉም። እንዲሁም እግዚአብሔርን ለመውጋት ያደረጉት ሙከራ ነበረ። በዚህ ምክንያት እግዚአብሔር የሰሩትን ህንፃ ሁሉም አፍርሶ ቋንቋቸውን ብትንትን አደረገባቸው። ከእግዚአብሔር ጋር የሚጣላ ሰው መጨረሻው ይሄ ነው ትርፉ። ናናዌ ሰዎች ግን ከእግዚአብሔር ጋር አልተጣሉም። በኋላ ዘመን የነነዌ ሰዎች ንስሐ ገብተው ተመልሰዋል። ነነዌ ታላቅ ስልጣኔ ላይ ደርሳ ነበረ። አንድ ላይ አብሮ ይኖሩ ነበረ። ብዙ ህዝብ በጋራ አንድ ላይ ይኖሩ ነበረ። 120,000 ህዝብ ማለት ታላቅ ከተማ ማለት ነው። እንደ ዛሬ በድሮ ዘመን ብዙ ሰው አልነበርም። 120,000 ማለት ብዙ ህዝብ ማለት ነው እና ነነዌ ከተማ ታላቅ ነበረች። የ3 ቀን ጉዞ ማለት ነው። በ3 ቀን ጉዞ ማለት ሰፊ ቦታ ያላት ማለት ነው እና እግዚአብሔር ዮናስን ላከው። ሂድ ወደ ነነዌ ሂድና አስተምር። እነሱ ልቡናቸውን ከፍተው ከተመለሱ እኔ የማመጣውን መቅሰፍት እመልሳለሁ። ዮናስ ግን የነነዌ ሰዎች ክፋት ልቡናቸው ጠንካራ መሆኑን ስለሚያውቅ ምን አደረገ? አልሄድም፣ ወደ ሌላ ቦታ ሄዳለሁ ብሎ ሸሸ። ወደ ተርሴስ ኮበለለ። ትንቢተ ዮናስ ምዕራፍ 1 ቁጥር 2 እስከ 3 እግዚአብሔርም ዮናስን አዘዘው፣ ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ እነሱ ክፋት በፊቴ ደርሷልና ስበክ እግዚአብሔር አዘዘው። ዮናስ ግን ከእግዚአብሔር ዘንድ ወደ ተርሴስ ኮበለለ ይላል። እግዚአብሔር ደግሞ ዮናስን ሊያስተምረው ሲፈልግ በ4 ነገሮች አስተምሮታል። አንደኛው በነፋስ ዮናስ መርከብ ውስጥ ከገባ በኋላ ታላቅ ነፋስ መርከቡን እያናወጠ ነበር። እግዚአብሔር ዮናስን ሊያስተምረው ፈልጎ ነበረ። በመጀመሪያው በነፋስ አስተማረው። ዮናስ ግን አልተቀበለም።
ሁለተኛው በውሃ አስተምሮታል። በመርከቡ ውስጥ ታላቅ ማዕበል ተነስቶም ነበር። ትንቢተ ዮናስ ምዕራፍ 1 ቁጥር 4 በባህሩም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። በመርከቡ ውስጥ ያሉት ሁሉም ፈሩ። ዕቃ የጫኑት ሁሉም አውጥተው ወደ ባህር ወረወሩ። መጨረሻ ላይ እርስ በእርሳቸው መመካከር ጀመሩ። ሁላችንም ይሄ ነገር መጣው በማን ምክንያት ነው? ሁሉም ተነስ ወደ ያላታችሁ አምላክ ጸልዩ። ዮናስ ግን እንቅልፍ ላይ ነበረ፣ ሰንፎም ነበረ። በዚህ ምክንያት የመርከቡ መሪ ተነስ፣ አንተም ወደ አምላክ ለምን፣ አንተ ማነህ? ጥያቄ ያቀረበለት። በመጀመሪያው በነፋስ ተምሮ ቢሆን ቀላል ነበረ። ሁለተኛው በውሃ ስለሆነ ከዚህ በኋላ ማምለጥ አልቻልም። በመርከቡ ውስጥ ያሉት ሰዎች እጣ መጣል ጀመሩ። ይሄ ነገር የመጣው በማን ምክንያት ነው? እጣ መሆን አለበት። በእጣ ሲጣጣሉ ዮናስ ላይ ወደቀ። አሁን ዮናስ እጣው ሲደርሰው አማራጭ የለም። ወደ ባህር ዮናስን አንሽተው ወረወሩት። በሶስተኛው እግዚአብሔር ያስተማረው መርከብ ውስጥ ባሉት ሰዎች ነው እና መርከብ ውስጥ ያሉት ሰዎች የእግዚአብሔር ቃል ምንም አያውቁም፣ ግን ሁሉም ጸሎት ያደርጉ ነበረ። ምክንያቱም የመጨረሻ ጥፋት ላይ ነበሩ። ግን እነሱ ዮናስን አንሽተው ባህር ከወሩት በኋላ መርከቡ ጸጥ አለ፣ ሰላም ሆነ። እግዚአብሔርን አመሰገኑ። እግዚአብሔር እነሱን ማስተማራቸው ማለት ነው። ዮናስ ምዕራፍ 1 ቁጥር 6 ምነው አንተ ተኝተሃል? እንዳንጠፋ ያስበን ዘንድ ተነስ፣ ወደ አምላክ ጥራ አለው እና ዮናስ ግን ይህንን ሁሉ አላደረገም። በዚህ ምክንያት እድሉም ሆነ ወደ ባህር መወርወር ሆነ። በአራተኛው እግዚአብሔር ያስተማረው በአሳ አንባሪ ሆድ ውስጥ ነው። በመርከብ ላይ ከወደቀው ማር ከተጣለ በኋላ እግዚአብሔርም ታላቅ አሳ አንባሪ አዘጋጀ። ይህም አሳው አንባሪ ዮናስን ዋጠው። በዛን ጊዜ ዮናስ 3 ቀን 3 ሌሊት በአሳ ሆድ ውስጥ ወደ እግዚአብሔር ጸሎት አደረገ። ወደ እግዚአብሔር ጸለየ። በጨለማ ውስጥ አንተ አልተውክኝ ብሎ እግዚአብሔርን አመሰገነ። ይሄው አሳው አንባሪ ግን ዮናስን ይዞ ወዴት? ወደ ሩቅ መጀመሪያ የጀመረው ሜዲትራንያን ባህር፣ ከዛ ጀምሮ በአፍሪካ ዞሮ ህንድ ውቅያኖስ፣ በአጠቃላይ ይህን ሁሉ ባህር ዞሮ 3 ቀን 3 ሌሊት መጨረሻ ላይ የተፋው የት? ኤራን ባህረ ስላጤ ጫፍ መጨረሻ በአሁኑ ጊዜ የሚጠራው ስም ነው እና በጥንት ጊዜ ነነዌ ከተማ ተብሎ በአሁኑ ጊዜ ኤራን በሱ መጨረሻ ጠፋው እና ዮናስ እግዚአብሔርን አመሰገነ። ተነስቶ ወደ ነነዌ ከተማ ሄደ። አሁን ነነዌ በ3 ቀን ትገለበጣለች። እግዚአብሔር ቁጣ በእናንተ ላይ ነው። እግዚአብሔር ቁጣ አይመለስም። በ40 ቀን ውስጥ ካልተመለሳችሁ እግዚአብሔር በእናንተ ላይ ቁጣው ከባድ ነው። 3 ቀን መስበክ ጀመረ። 3 ቀን ተጉዞ ገባ። አሁን ነነዌ በ40 ቀን ውስጥ ትገለበጣለች። እግዚአብሔር መቅሰፍት ይልካል። የአዋጅ ስብከት በጀመረ ጊዜ
ሁሉም ሰሙ። ከትንሿ ወፎ እናት ጀምሮ እስከ ታላቁ ንጉሥ ቤተ መንግስት ድረስ ወሬው ደረሰ። በዚህ ምክንያት ንጉሱ ራሱ አዋጅ አደረገ። በነነዌ ከተማ ያሉት ሁሉም ሰው፣ እንስሳት ሁሉም 3 ቀን ምን መቅመስ የለባችሁም። ማቅ ማለት አመድ ልብስብስቡ ወደ እግዚአብሔር እንዲጮሁ ትእዛዝ ወጣ። በዚህ በንጉሥ ትእዛዝ ምክንያት ሁሉም የነነዌ ሰዎች ወደ እግዚአብሔር ጮሁ። አሁን ዛሬ እኛ በሃይማኖታችን መጀመሪያ የሚጀምረው ምንድን ነው? ከታላቅ ነገስታት ጳጳሳት አዋጅ ሲጀምሩ ህዝቡ ይቀበላል። በድሮ ጊዜ በኃይለ ሥላሴ ጊዜ ወይም በሚኒሊክ ዘመን ነገስታቱ አዋጅ ሲነግሩ ህዝቡ ተቀብሎ ጾም ያደርጋል። ዛሬ ግን የሁሉ እያቀረ ነው። ራሳችን መጾም ነው። ራሳችን መጸለይ ነው። ነገስታቱ ሃይማኖት አላችሁ ተብሎ አዋጅ ቢነግሩ የጾም እግዚአብሔር በእውነት ይሰማል። ከታናሹ ወደ ታላቁ መሄድ ይከብዳል። ከትልቁ ከመንግስት ወይም ነገስታት አዋጁ ቢነገር ሁሉም መስማት ይችላል ማለት ነው። አሁን የነነዌ ሰዎች ንጉሱ አዋጅ በመንገዱ ምክንያት ሁሉም ጾም ጀመሩ። ጾሙ 3 ቀን ምንም ምግብ የለም። ወደ እግዚአብሔር ጮሁ። እግዚአብሔርም ሊመልስ ቁጣውን መለሰ። ያመጣውን መቅሰፍት መለሰ። መቅሰፍቱ ደርሶ ነበረ። እንደ ኖህ ዘመን ጫፍ ደርሶ ነበረ። ግን የእግዚአብሔር ምሕረት ቶሎ መለሰው። ዮናስ ግን ደስ አላለውም። ምክንያቱም የነነዌን ጥፋት ማየት ይፈልግ ነበረ። ወደ ተራራ ቁጭ ብሎ ነነዌን ከተማ እንዴት እንደምትጠፋ እየጠበቀ ነበረ። እግዚአብሔር ዮናስ ወጥቶ ፀሐይ አናቱን ሲነካው እግዚአብሔር ምን አደረገ? ቅል አዘጋጀ እና ያ ቅል አደገ። አሁን ፀሐይ ሲከላልለት ዮናስ በጣም ደስ አለው። ነገር ግን እግዚአብሔር ነፋስ አዘጋጀ። ያችን ቅል ያደገችውን ዛፍ ፍል መጥቶ በላው፣ አፍጥፈው። ዮናስ በጣም ተቃጠለ፣ አዘነ። ምክንያቱም ፀሐይ ሲነካው በጣም ድርቅ ብሎ ነበረ። በዚህ ምክንያት አዘነ እና እግዚአብሔርም ዮናስን ሲያስተምሩ ምን አለ? አንተ ለዚች ቅል አልተከልክ፣ ውሃ አላጠጣ፣ አንተ አልደከምክበት፣ ለምን ትጨነቃለህ? እኔ ደግሞ 120,000 ሕዝብ ሁሉም ብዙ ለሆኑት እንዴት አላዝንም አለው። እና እግዚአብሔር ዮናስን በተለያየ መንገድ አስተምሮታል። በትል፣ በፀሐይ፣ በቅል፣ በነፋስ መክሮታል። እኛም እግዚአብሔር አምላካችን ይመክረናል፣ ሁልጊዜም ያስተምረናል። እኛ ግን አንመለስም ካል መጨረሻ ምን ቅጣት ነው? የእግዚአብሔር መቅሰፍት ነው። እግዚአብሔር መቅሰፍቱን ይልካል። ግን እንደ ነነዌ ሰዎች ልቡናችንን ከፍተን መመለስ አለብን። የነነዌ ሰዎች ልቡናቸውን ከፍተው በእውነት ወደ እግዚአብሔር ጸሎት ያደረጉ 3 ቀን ታላቅ በረከት ነው እና ከእግዚአብሔር ጋር ታረቁ። እግዚአብሔር ምሕረት ላከላቸው። ሊመጣ የነበረውን ቁጣውን መለሰ እና ዛሬም በልዩ ልዩ መንገድ በተፈጥሮ ነገሮች እግዚአብሔር እኛን ይመክረናል። በተለይ በተለያዩ ነገሮች ይመክረናል፣ ያስተምረናል። ሰው ግን ልቡናው አልመለስም ካለ መጨረሻ ምን የእግዚአብሔር ቅጣት ነው።
እና ባለማስተዋል ቅጣቱ እንዳይመጣ መጠንቀቅ ያስፈልጋል። ዮናስ በአሳ ሆድ ውስጥ ሲገባ ፀሐይ የለም፣ ነፋስ የለም፣ አየር የለም፣ ዘመድ የለም፣ ባዶ ነው የገባው። አሳ ሆድ ውስጥ ትምህርት ያገኘ ወደ እግዚአብሔር ጸለየ። እኛም እግዚአብሔር ሲያስተምረን ቶሎ መንቃት አለብን። ዮናስ ምዕራፍ 3 ቁጥር 6 የነነዌ ሰዎች በእግዚአብሔር አመኑ፣ ለጾም አዋጅ ነገሩ፣ ከታላቁ ጀምሮ እስከ ታናሹ ማቅ ለበሱ፣ አዘኑ። እግዚአብሔርም የነነዌን ሰዎች ሰማ፣ በምሕረት ጎበኘ። ዮናስ ምዕራፍ 3 ቁጥር 7 በነነዌ ውስጥ የንጉሥ የመኳንንት አዋጅ ሁሉ ሰዎችም እንስሳትም ሁሉ ማቅ ለበሱ፣ ወደ እግዚአብሔር ጮኹ። እግዚአብሔርም ሁሉንም ይህን ሰማችሁ እና ዛሬም እኛ በእውነት በንጹህ ልብ ወደ እግዚአብሔር በንጹህ እግዚአብሔር አምላካችን ይሰማናል። ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ዘላለሙ አሜን። እግዚአብሔር አምላክ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። አሜን። ጾመ ሰብአ ነነዌ። ጾመ ሰብአ ነነዌ የነነዌ ሰዎች የጾሙት የ3 ቀን ጾም በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋም ወይም ነነዌ በጠግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች፣ የቅጥሯ ርዝመት 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሡ ሰናክሬም ብዙ ሕፃናቶችን ያኖርበት የነበረ ብዙ ሕንፃዎችን ገንብቶ ነበር። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጓሜ ርግብ የሆነ በዳግማዊ ኢዮብርዓም ዘመነ መንግስት የነበረ ነቢይ፣ ቸርና ምሕረቱ የማያልቅ እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ይህ ነቢይ መኖሪያው በገሊላ በጋትፌር ድንበር ከተማ ነበረ። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናገረ። ዮናስ ነቢዩ ኤልያስ ያስነሳው የሰራጵታዋ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። መድኃኒታችን ክርስቶስም የዮናስን ከአሳ ሆድ መውጣት የራሱ ትንሣኤ ምሳሌ አድርጎ ነግሮናል። እግዚአብሔር አምላክ ሄደህ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ ብትምራቸውስ ሐሰተኛ ነቢይ ይባላለሁ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም ያላቸውን ሀብት ወደ ባህሩ መጣል ጀመሩ። ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ወንዝ ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕንም ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ የተጣጣሉ ጊዜም ዕጣው በዮናስ ላይ ስለወጣ ነጋዴያኑ ዮናስን ወደ ባህሩ ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ አሳ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ
በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን፣ እነሆ በታላቂቱ ነነዌ ከተማ ያሉ ከ150,000 በላይ ሕዝብና እንስሳ የእጄ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስም ውሸታም ላለመባል መኮብለሉን ስህተት መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። የነነዌ ሰዎችም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠልም እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ታኅሳስ 5 ቀን የሚነበበው የመጽሐፈ ስንክሳር ክፍል ንስሐ ያልገቡ አንድ አገር ያህል ሰዎች በእሳቱ እንደጠፉ ይነግረናል። ጾመ ነነዌ የ3 ቀን ሱባዔ ነው። በ3 ቀን ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን የመቅሰፍት እንዲመለስ አድርጋለች። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝታዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባዔ ፍጻሜ መሆኑን ገልጿል። ስለሆነም በነቢዩ ዮናስ ላይ የተደረጉ ተአምራትንና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግስት መልሶ በኃጢአት ለጠፋነው ዓለም ይቅርታ ይልካል። በመጾማችን ራሳችንን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅ ከቸነፈር ይተርፋሉ። እግዚአብሔር አምላክ ከጾመ ነነዌ ረድኤት በረከት ይክፈለን። የሳምንት ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን።